እሺ ያው እንኳን ደህና መጣችሁ እናመሰግናለን። እዚህ ተገኝታችሁ ይህን ፕሮግራም ልትዘግቡልን እዚህ ተገኛችሁልን መጀመሪያ ማመስገን እፈልጋለሁ። እንደገለጸው ስሜን እኔ ለማስተዋወቅ ሲሳይ በየነ እባላለሁ። ያው የድርጅታችን ኬመግብ ጀነራል ኢምፖርት ኤንድ ኤክስፖርት ይባላል። የሚዲያ ዋና አስመጪ ነው። ያው በኢምፖርት ኤክስፖርት ላይ ለረጅም ዓመታት ላይ የሰራ ድርጅት ነው ድርጅታችን። አሁን ያው ሚዲያ በተለይ ያው በኢምፖርት ላይ የምንሰራው የተለያዩ የቤት እቃዎችን የሚያመርት ኢንተርናሽናል ካምፓኒ ነው። በዓለም አቀፍ ደረጃም የሚታወቅ በጣም ትልቅ ብራንድ ነው። በሀገራችንም እኛ ላለፉት 7 ዓመታት እያስመጣን ስናከፋፍል ነበረ። የራሳችንም የተለያዩ አካባቢ ላይ ወደ 12 ሱቆች አሉን እና እንዲሁም ደግሞ በማንኛውም የኤሌክትሮኒክስ ሾፕ ላይ እቃዎቻችንን እያከፋፈልን እናቀርብ ነበር። በጥራትም ያው ኦልሬዲ የሚታወቅ ድርጅት ነው። በሀገራችንም እንደው ትልቅ ከሚባሉና የሚታወቁ ብራንዶች ውስጥ አንዱ ነው እና በራሳችንን በማስተዋወቅም ብዙ ነገሮች እስካሁን ሲሰራ ነበር። አሁን ላይ ደግሞ የበለጠ ድርጅታችንን የበለጠ ያስተዋውቀናል፣ ብራንዱንም የበለጠ ይወክልልናል ብለን ከቬሮኒካ ጋር ያው እንደ ብራንድ አምባሳደር አድርገን መርጠናት ያው ስራ ለመጀመር ፕሮሰስ ነው። ኦልሬዲ ተጀምሯል ስራው ለማስተዋወቅ። ያው እሷን ስንመርጥ ለመግለጽ ያህል ያው ብዙ ጥናት አድርገን ነው እሷን ስንመርጥ ብዙ ሰዎችን አይተን ነበር። ግን እሷም ከምትሰጠን ቫልዩም ከእሷም ከሀገር ውስጥም ያለ ተቀባይነት አንጻር ብራንዳችንን ትወክላለች ብለን ያው እሷን መርጠን እዚህ ጋር አብረን ለመስራት ጀምረናል እና ብዙ ነገሮችን ከዚህ በኋላ አብረን እንሰራለን ብለን እናስባለን። ያው ከራሳችንን ማስተዋወቅ ጀምሮ ሶሻል ሪስፖንሲቢሊቲዎችም አሉን። እሱንም ላይ አብረን በመሆን ብዙ ነገሮችን እንሰራለን ብለን እናስባለን እና ትልቅ እንግዲህ ይሄ ፓርትነርሽፕ ነው ብለን እናስባለን። ቀጣይነቱ ይሆናል። አመሰግናለሁ። ሰላም፣ እንዴት ናችሁ? ቤተልሔም ሙሳይ ይባላለሁ። የሚዲያ ኤሌክትሮኒክስ ማርኬቲንግ ማኔጀር ነኝ። አጠቃላይ ሁሉንም ነገር ተናግሮታል ሲስ። ምርቶቻችንን ከቻይና ነው የምናስመጣው። ከ200 በላይ ሀገሮች ውስጥ ይልካሉ ምርቶቹ እና በፎርቹን 500 ግሎባል ላይ ሊስት አለ። ያ ሊስት እንዴት ነው ሀገሮች ላይ የተለያዩ ዓለማቶች ላይ የሚኖረውን የኢኮኖሚ ወይም ደግሞ የንግድ ትስስር ወይም ደግሞ የተሻለ ትርፋማነትን የሚመዘገብበት መዝገብ ነው እና እዛ መዝገብ ላይ 277ኛ ሆነን ተመዝግበናል። ይህም በ2024 ነው። የ2025 ደግሞ ኦገስት ላይ ነው የሚወጣው እና ይህም ማለት ሚዲያ ለተለያዩ ሀገሮች ምርቶቹን በማሰራጨት እና ያለውን ተደራሽነት በሰፊ ሁኔታ እያሳየ እንደሆነ ይታወቃል። እዚህ አዲስ አበባ ላይ ከ11 በላይ የተለያዩ ብራንድ ሾፖች አሉ። እነዛ ብራንድ ሾፖች ላይ እኛ ራሳችንን እየሸጥን ያለ ነው። ነገር ግን የተለያዩ ክፍለ ሀገራቶች ላይ በተለያዩ ኤጀንቶቻችን አማካኝነት ምርቶቻችንን እያደረስን እንገኛለን። ሁሌም እኛ የምንታወቀው ጥራት ባላቸውና ውበታቸውን በጠበቁ ምርቶች ነው። አሁንም የተሻሉ ስራዎችን እየሰራን ነው። ተደራሽነታችንን በደንብ እያሰፋን እንቀጥላለን ብለን እናስባለን። ከቬሮኒካ ጋርም በበለጠ በመተሳሰብ ያሉብንም ማህበራዊ ግዴታዎችም ሆነ የተለያዩ ከኛ የሚጠበቁ ነገሮችን በደንብ ለማሳየት ይመቻል ብለን እናስባለን። የመረጥንበት ምክንያት ቅድም በትንሹ ተነግሯል። ያላት ሶሻል ኮሚዩኒቲ እንዲሁም የተለያዩ ሰዎች ላይ የምናየው ፊድባክ እንዲሁም የተማረች መሆኗ ከስሯ ውጪ ማንኛውም ነገር ላይ ፎከስ ስለማታደርግና ይሄ የማይሆኑ ነገሮች ላይ ራሷን ጣልቃ ስለማታስገባ ነገ ስሟ ተነስቶ ብራንዳችንን መጥፎ ነገር ላይ እናገኘዋለን ብለን ስለማናስብ ነው። ስለዚህ የተሻሉ ስራዎችን ከእሷ በሆነን አብረን እንሰራለን ብለን እናስባለን። እናመሰግናለን። እንዴት ናችሁ? አሁን ጓደኛሞች ሆነናል። ኦልሬዲ አይደል? ከሁላችሁም ጋር አዲስ አይደላችሁም ለእኔ። ዛሬ ነው አይደለም ያረፈድኩት። ጠዋት ነው የመጣሁት። 2 ተኩል ነው የመጣሁት። መቼ ነው እንኳን ደህና መጣችሁ በድጋሚ። ሁሌም አክብራችሁኝ፣ በተለይ ለእኔ ደግሞ ለየት ያለ ፍቅር አላችሁና በጣም 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 ወዳችኋለሁ። እኔም እንደማከብራችሁ ታውቃላችሁ እና እግዚአብሔር ያክብርልን ማለት እንፈልጋለን። ዛሬም ሌላኛው የድል ቀን ነው። የሚዲያ ኤሌክትሮኒክስ ብራንድ አምባሳደር ሆኜ ስሾም ያው በጣም መታደል ነው።
እውነት ለመናገር በጣም ትልቅ ድርጅት ነውና በድጋሚ ቤቲ አንቺንም ሙሉ የስራ ባልደረቦችን ከልብ አመሰግናለሁ ስለመረጣችሁ። ስለ ሚዲያ ኤሌክትሮኒክስ ሁሉንም ብለውታል። እንደው መድገም ነው የሚሆነው፣ እናንተንም ማስረጃት ነው የሚሆነው። ግን ምናልባት ያልተጠቀሰ ካለ ከ2018 ዓ.ም ጀምሮ ነው ኢትዮጵያ ውስጥ ማስመጣት የጀመርነው እና ብቸኛው ነው የሚዲያ ምርቶች በማስመጣት ብቸኛው ነው። ብቸኛ ነን። አሁን እኔም ልግባ አይደል? እና በጣም ብዙ ነገሮች ወደፊት እንሰራለን። ታውቁኛላችሁ፣ በማህበራዊ ጉዳይ ላይ ብዙ ሰዎችን በማገዝ በመርዳት የመጀመሪያ ደስ ያለኝም ከነሱ ጋር ስናወራ ይሄንን ርዕስ ነው ያነሱልኝ እና በጣም ፈቃደኛ ናቸው። ብዙ ነገሮች የመስራት እቅዶች አሉን። ከዛ ውጪ ይሄንን ከመነጋገራችን በፊት ከተነጋገርን በኋላ እና እኔ ሪሰርች እየሰራው ነበርና በጣም በሚያስደንቅ ሁኔታ ያው ስሙን በደንብ አላወቅኩትም እንጂ ምርቱ ኤቭሪቲንግ ቤት ያለ ያው እንደማውላሽ ታውቃላችሁና እንደውም ቪዲዮ ነበረ ወይ ሶሻል ሚዲያ ላይ ለቀዋለሁ። መጀመሪያ ስጠቀም የቀረጽኩት ቪዲዮ ነበረ። ትንሽዬ ቤት ነበረችኝ፣ አልጋዬም መኝታ ቤቴም ሁሉም እዛው ጋር ነበረች እና ኬክ በጣም ስለምወድ በእነሱ ነበር የሰራሁት። የእነሱ መሆኑንም አላወቅኩም። አሁን ውል ማስቀመጫ አለኝ ለብቻ የውል ሰነዶች እና እዛ ውስጥ ሳይ ነው በጣም ደንግጬ እንደውም ለቤት ይላኩላት እና እኔ በቂ ምስክር ነኝ ማለት ነው ለምርቶቹ። በጣም በቂ ምስክር ነኝ። ከ2 ዓመት በፊት ነው አገልግሎቱን መጠቀም የጀመርኩት። ስለዚህ በጣም ቆንጆ እቃዎች ነው የሚያመርቱት። የኤሌክትሮኒክስ እቃዎች፣ የልብስ ማጠቢያ፣ የአየር ማቀዝቀዣ ማሞቂያ፣ ፍሪጆች፣ የተለያዩ አይነት የምግብ የጁስ መፍጫዎች የተለያዩ ናቸውና እንግዲህ በተለያዩ አዳዲስ ማስታወቂያ ይዘቶች እመጣለሁ ብዬ አስባለሁ። እንደማዝናናችሁም እንደማስተምራችሁም ተስፋ አደርጋለሁ። ከዛ ውጪ ግን በድጋሚ በጣም እድለኛ ነኝ እናንተም ስለመጣችሁ የእናንተም አካል ሆኜ ስለተገኘው እግዚአብሔር ያክብርልኝ። እንግዲህ ቬሮኒካ እንኳን ደስ ያለሽ ለዚህ አምባሳደር በመሆንሽ። የመጀመሪያው ጥያቄ ለምን ያህል ዓመት ነው አምባሳደርነት? ብዙ ጊዜ ያው ብራንድ አምባሳደር ብዙ አርቲስቶቻችን የተለያዩ ታዋቂ ሰዎች ከሆኑ በኋላ ብዙ እንቅስቃሴ ላይ አናያቸውም እና ምን ስራዎች ወይም ምን ተግባራት ነው ከምናውቃቸው ውጭ የሚሰሩ ስራዎች? እንደገና ደግሞ ሌላው ሚዲያ ይሄ ተቋም ሶሻል ሪስፖንሲቢሊቲ ለመወጣት ደረጃ ምን ስራዎች ከዚህ ቀደም ሰርተዋል የሚሉትን ጉዳዮች ታነሱልን ነው። አመሰግናለሁ። ሙሉቀን ሀሰን እባላለሁ። አመሰግናለሁ። አሁን ባልደረባዬ አብርሃም እንዳለው ባለሳለች ማለት ያው ጠይቃችሁትን ጥሩ ጥያቄዎች ናቸው። የተወሰኑትን እመልሳለሁ። እንግዲህ ቬሮኒካ በእሷ በኩል የሚመልሳቸው ይኖራል። ያው ውላችን መጀመሪያ የጠየቃችሁት ለስንት ጊዜ ነው የሚል ነበረ። እሱም የ2 ዓመት ስምምነት ነው። ግን ያው ቀጣይነት ይኖረዋል። የ2 ዓመት ቆማል ብለን አናስብም። እንደማንኛውም ረዥም የማይቋረጥ ነው ብለን እናስበው ይሆናል ብለን እናስባለን። ሌላ ሶሻል ሪስፖንሲቢሊቲ ላይ ናቸው። ያው ብዙ ነገሮች እንሰራለን። ያው ሁሉም በማስታወቂያ ሰማይ እንጂ መጀመሪያ የቤት ግንባታ ላይ የተጎዱ ሰዎች የቤት ማደስና ወይም አዲስ ቤት ሰርቶ መስጠት ላይ ብዙ ላይ ሰርተናል። ተጨማሪ የበዓሉ ዝቅተኛ ገቢ ያላቸው ሰዎችን በምግብ በመርዳት እዛ ላይ ብዙ በዓል ላይ የምንሰራቸው ስራዎች አሉ። እንዲሁም ከኤክስፖርታችን ጋር በተገናኘ ቡና ምርት አለን። ቡና ኤክስፖርት እናደርጋለን። ከዛ ጋር ሴቶችን የሚደግፉ ስራዎችን እንሰራለን። ከዚህ በኋላ በሴቶች ዙሪያ የምንሰራቸው አዲስ ፕላኖች አሉ። እነሱን እንግዲህ ከቬሮኒካ ጋር በመሆን እናከናውናቸዋለን ብለን እናስባለን። ሌላ በብራንዲንግ በኩል ብላችሁናል። እስካሁን ትናንት ተባለባል። ያው ትልቅ ብራንድ ነው እንዳልከው ከዚህ እንደተናገርኩት
ብራንዱ በጣም ትልቅ ነው። በማንቸስተር ሲቲ የማንቸስተር ሲቲ ምንትኖሮ ሚዲያ ያገለግላል እየሰራ ነው። ኳስ ለሚያሰው ያቋል ማንቸስተር ሲቲ ጨዋታ ላይ የሚዲያ ማስታወቂያዎች ይታያሉ። የሃላንድን ቪዲዮ አይታችሁታል። ግን ይሄ በኢንተርናሽናል ደረጃ ያለ ስራ ነው። እኛ ደግሞ የሀገራችን ያስፈልጋል ቢሆን በኢትዮጵያ ብራንድ ሲሰራ የማንቸስተር ሲቲ ከምናደርግ ተጨማሪ ደግሞ የሀገራችን ሀገሩ የሚያውቀው ሰው በሚለው ከቤተመካ ነው እና የበለጠ ብራንዱ ከዚህ በኋላ እየኖረናል ብዬ አስባለሁ። እሺ የተወሰኑትን እሱ መልሶታል። የቀሩ ብዬ የማስባቸውን ሚዲያ ከሌሎች ምርቶች በተሻለ ብዙ ጊዜ በማስታወቂያ አይታወቅም። እንዲሁም ደግሞ ምርቶቻችን ከሌሎቹ በምን ይለያቸዋል የሚል ጥያቄ ሰምቼ ነበር አሁንና ቅድም ትንሽ ለመጥቀስ ሞክሬያለሁ። ፎርቹን 500 ግሎባል ሊስት ያልኳችሁ ማንኛውም ሀገር ላይ ያለ ማንኛውም ማርኬተር ወይም ደግሞ ኢንተርፕራይዝ የሚሰራ ሰው በሙሉ ምርቶቹን ወደ ገበያ ካወጣ በኋላ ምን ያህል ትርፋማ ሆኗል፣ ምን ያህል ሰዎች ጋር ተደራሽነት አግኝቷል የሚለውን ሊስት ተደርጎ በአመት የሚወጣበት መዝገብ ነው። እዛ መዝገብ ላይ በ2024 277ኛ ደረጃን ይዘን ተገኝተናል እዛ ላይ ማለት ነው። ይህ ደግሞ በተሻለ መንገድ የተለያዩ ሀገሮች ላይ ምርቶቻችንን እያሰማራንና በደንብ ትርፋማ እየሆነ እንዳለን ያሳውቃል። ኢትዮጵያ ላይ እንዴት ነው ፕሮሞሽን የሌለው የነበረው? እስካሁን ብዙም እየተሰራበት አልነበረም። ብራንድ ሆኖ ሳለ ነገር ግን ብዙም ፕሮሞሽን ላይ እየሰራን አልነበረም። አሁን ግን ቬሮኒካን ከመረጥን በኋላ በደንብ በፕሮሞሽኑም እንመጣለን። እንዳልናችሁ ሶሻል ላይ ያለንንም ሪስፖንሲቢሊቲ በእሷ በኩል እንወጣለን። ድርጅታችን ከሌሎች ድርጅቶች በተሻለ መንገድ ሴቶች ላይ ነው የሚያተኩረው ሙሉ በሙሉ ማለት ይቻላል። ቢሮአችን ውስጥም ሴቶችን ነው መጀመሪያ ኃላፊነት እየሰጠ እድል እየሰጠ እያሰራ ያለው። ሴት የመረጥንበት ምክንያት አንድም እሱ ነው። ሁለተኛ ደግሞ እሷ ከተማው ላይ ካላት ተወዳጅነትና ካላት ተቀባይነት አንጻር በእኛ በኩል የሚወጡ ማንኛውም ነገሮች ተደራሽነት እንዲኖራቸውና የተለያዩ ነገሮችን ማድረግ እንድንችል ነው በእሷ በኩል የመጣ ነው። ከዚህ በኋላ ምን እንሰራለን ለሚለው አብዛኛው ተጠቅሷል። ስለዚህ እየቀረ የለም። እሷ መስራት የምትፈልጋቸውና ያሰበቻቸውን ፕላኖች ደግሞ ከእሷ እንሰማለን። አመሰግናለሁ። እሺ ለእኔ ጠይቃችሁኝ አንድ ነው ከዚህ ውስጥ እሷን ብቻ ልመልስ። እሺ በምን መንገድ ለመስራት አሰባችሁ? ያው በተለያዩ ነገሮች ጠብቁ፣ በአዳዲስ ነገሮች ከዘፈን ውጪ ጋዜጠኝነቱንም በደንብ ስለማውቀው በምን አይነት መንገድ ያው ታርጌት ኦዲየንስ አይደለ እኛም ፎከስ የምናደርገው እሱ ላይ በደንብ እንሰራለን ብዬ አስባለሁ። አዳዲስ ነገሮች ጠብቁ። ከዛ ውስጥ አንዱ የነበረው 12 ዘፈኖችን መስራት ነበረ። ያው ከሚዲያ ጋር ተነጋግረን ነው ለመስራት ያሰብነው። ይሄም አንዱ የፕሮሞሽን አካል ነበረ። 12ቱን ቪዲዮዎች ለመስራት ያው ምናልባት እናንተ በደንብ ትረዱናላችሁ ሞር ከተመልካቹ ይልቅ ያለውን ውጣ ውረድ ኤቭሪቲንግ ስለምታውቁት ማለት ነው። እና ሙሉ ላይቭ ነው የተጫወትነው። 12ቱንም ዘፈን ባንዶች ነበሩ፣ ከኋላ የነበሩ 100 የሚበልጡ ክሮች ነበሩና እነሱን ማኔጅ አድርጎ ከእነሱ ጋር ያንን ሁሉ ስራ መስራት መቻል በጣም ትልቅነት ነው። አውሪ ድምፅ እየገባ ነው እና ያንን ደግሞ ሙሉ ለሙሉ ዘፋኞችንም በዚህ ልክ ማገዝ ስፔሻሊ በዘፈን ዙሪያ ላይ አሁን ደግሞ በጣም እየተጎዳ ነው ያለው የሙዚቃው ኢንዱስትሪ እና እሱን አንድ ከማገዝ አንጻር ለሙዚቃ ኢንዱስትሪ ትልቅ አስተዋጽኦ አለው። ለሌሎችም ድርጅቶች መማሪያ ይሆናል ብዬ አስባለሁ እና ያው እኔ ወጪዎቼን በሙሉ ከቨር አድርገው የሚገባኝን ከፍለው ከሚገባኝ በላይ ከፍለው ነው ያንን ስራ እንድሰራ ያደረጉኝ። ከአድማጮቼ ከተከታዮቼ እና ከቤተሰቦቼ ጋር የምገናኝበትን መንገድ ከፍተውልኛል። ለሱም አመሰግናለሁ። ስለዚህ ወደፊትም በአዳዲስ ነገሮች በማጠብቋቸው አይነት ነገሮች ጠብቁም እላለሁ። ከዛ ውጪ ያው ማህበራዊ ጉዳይ እንዳልኳችሁ ነው። በቃ ይሄ የደረሰኝ ጥያቄ ነው። ሌላ የለም። ደሳለሽ ማለት እንወዳለን።
በመጀመሪያ ግን ራይት ፐርሰን ኦን ዘ ራይት ፖዚሽን የሚባል አባባል አለና እዚህ ትልቅ የኤሌክትሮኒክስ ብራንድ በመሆንሽ ደስ ብሎናል። አንደኛ አንቺ ሳይ ብቻ ሳይ ጋዜጠኛ ነሽ፣ ሚዲያ ሰው ነሽ። ሚዲያ ኤሌክትሮኒክስ ናቸው በመረጡ እድለኛ ነው። አንቺም እድለኛ ነሽ እያስባለሁ። ለአጋጣሚ የመርካቶ ልጅ ነኝ እና መርካቶ ላይ በጣም ብዙ ኤሌክትሮኒክሶች አሉ ከድሮ ጀምሮ እናውቃቸው። በገበያ ላይ በጣም ተወዳጅነትን ያተረፉ ግን ብራንድ የማይሰሩ እና ሚዲያ ከመጣ ቆይቷል። ብዙ ተቀባይነት ያለው ትልቅ ድርጅት ነው። አሁን ግን ወደ ብራንድ በመምጣታቸው ባትቀድሙ ማዘገያቸውና ማንደሳላቸው ወደዚህ ስለመምጣታቸው ማለት ፈልጋለሁ። የጥያቄዎቹ ውስን ናቸው። የመጀመሪያው እኔ ብዙ ጊዜ ሚዲያ ሲባል ማለት አስሮት ነው ወይስ ሌላ ትርጉም አለው? ስለ ሚዲያ ኤሌክትሮኒክስ ከስያሜዎች ጀምራቸው ብትነግሩና እስከ ሚዲያ ያጋርናለው ብለው። ሁለተኛ ከሌሎች ኤሌክትሮኒክስ የሚለዩበት አሁን ለምሳሌ ቴክኖሎጂ ነው ወይስ ጥንካሬ ነው ወይስ ሌሎች ብዙ ኤሌክትሮኒክሶች በዓለም በሀገራችን ያሉና እሱ ጠቅሱልን የሚል ነው። በተጨማሪ አዲስ አበባ ላይ 11 ሽያጭ ቦታዎች አሉ። በተለያየ ቦታ የተባለና ቀጣይ እንግዲህ ቤሩካ አሁን በፊት አምባሳደር ማለች አሁን እንደምንቀጥል ተስፋ አደርጋለሁ። በዚህ ብቻ ታቆማለሁ። ከእሷ ጋር በመልኩ መስራት ያሰባችሁት ዲቴይል አንዳንድ ሮማኖች የሰማናቸው ነገሮች አሉና ከእሷ ጋር ክፍያ ብቻ ነው፣ ሌሎች ፕሮሞሽኖች አሉ። እነሱም ክፍያ ካለ ብራንድ ዲል ከመፈረምሽ በፊት መስፈርቶች ምንድን ናቸው የሚለው ያው ተጠያቂነት ከተጠያቂነት ለመዳን መጀመሪያ ከህዝቡ የሚመጡትን ጥያቄዎች ከመምጣታቸው በፊት እኔ መጠየቅ ነው የሚሆነው ማለት ነው። እና ስለዚህ መጠየቅ ያሉብኝን ጥያቄዎች ጠይቄያለሁ። ሪሰርች መስራት ያለብኝን ሰርቻለሁ። ከሪሰርቹ አካል ውስጥ አንዷ እኔ ነበርኩ። ተጠቃሚም ስለነበርኩ ሳላስበው ራሴን እዛ ውስጥ አግኝቸው ነበር እና ያው 50%ቱ ራሴ በአይኔ ያየሁት ስለሆነ እማኝ ነኝ ማለት ነው። ስለዚህ መስፈርቶቼ ያው እቃዎቹን ማየት፣ ሪሰርች መስራት ነበረ። ከዛ ሁለተኛው ያው ክፍያው ነው። ያው ክፍያ ነው ሁለተኛው። የጠየቅኩትን ተከፍሎኛል። ስለዚህ በቃ ለዛ እንደዛ ነው። ኳስ ላይ እውነት ነው የምናገረው። ምንም አላውቅም። ችግር አለው የለውማ? ማርያምን ምንም ኳስ አላውቅም። ድሮ ኢትዮጵያ ስትጫወት ነው እንጂ ከዛ ውጪ ማንቸስተር ውስጥ ማን ይኖር ምንም አላውቅም። የእኛ ብራንድ አምባሳደር እሱን ተነግሮኝ አውቄዋለሁ። እሱን አውቄዋለሁ። አይደለሁም እኔ ማንም ደጋፊ አይደለሁም። ችግር የለውማ። ኳስ አላውቅም ስትላችሁ ምናልባት የእግር ኳስ ክለቦችን ብዙ ከኢትዮጵያ ውጭ ያሉት ነገሮችን አላውቅም እንጂ ኳስ ተረጋዎችና ደጋፊ የተጠበቅባት ነው ይመስለኛል። ሰዋ ሙዚቃና ሙዚቃ ላይ ሌላው ማህበራዊ ሚዲያ ስለሆነ በዚህ ብዙ እንፈልጋለን። የኢትዮጵያን ሁሉንም አውቃለሁ። ከኢትዮጵያ ውጭ ግን አላውቅም። ይቅርታ። ስንት ተከፈለሽ የሚለውን ባለፈው ነግራችሁ አልነበረ? አልበሜ ከተሸጠች በኋላ የደረሰችብኝን በደል እኔ ነኝ የማውቀውና ትቅርብኝ፣ ግድ የላችሁም። ግን እናንተ ያው ሞር ደግሞ ጋዜጠኛም ስለሆንኩ ትንሽ ለእኔ እንደምታደሉ አውቃለሁና ቆንጆ ተከፍሎኛል፣ እንዳትሰጉ። ከዛ ውጪ ኮንሰርት ላላችሁኝ በጣም በቅርቡ ከፋሲካ ጀምሮ አናውንስ አደርጋለሁ። ከፋሲካ ጀምሮ ትመጣላችሁ አይደል? እሺ፣ እልካለሁ። እሺ፣ እንግዲህ ነው አንዱ ከሚዲያ ጋር 7 ዓመት ሰርተናል። እስካሁን አብራችሁ ቤት ቆያችሁ በሚለው መስፈርቶች አላችሁ ታስባላችሁ። ኢንተርናሽናል ብራንድ ብዙ ሪኳየርመንት አላቸው። እሱን እያሳካል የነሱ ሪኳየርመንት ከሚያስቡት በላይ
ከዛ ወዲህም ኢትዮጵያ ላይ ነበረ ብራንድ ግን እኛም እነሱ የሚያስፈልጋቸውን የሚጠብቁትን ከኛ ታርጌቱን ሴት ያደረጉትን ሚዝ ያደረግንላቸው እስካሁን ቆይተናል። እናም በማርኬቲንግ ደረጃ እንሰራለን። ያው ቲቪ ላይ እና ሌሎች ላይ በጣም አልወጣም እንጂ በየሱቆች ላይ በየቢልቦርድ ሾፔዶችን በመስራት ከተማው ላይ ብዙ ማርኬቲንግ እንሰራለን። ግን ያው እንደ ማርኬቲንግ ደግሞ በቲቪ ማስታወቂያ ይሆናል፣ ሶሻል ሚዲያ ላይ ብዙ መሰራት ያስፈልጋል። ቲቪ ላይ ሬዲዮ ላይ ብዙ ማስታወቂያዎች መስራት አለብን። አሁንም ጊዜው ለዛው ነው። በዚህ መሰረት ለመቀጠል ቬሮኒካ ጋር ሆነን በቲቪዎች የሚሰሩ ማስታወቂያዎች ይሆናል። በሶሻል ሚዲያ ላይ እንደተባለው ሶሻል ሬስፖንሲቢሊቲዎች ነው ጨምሮ እነሱ ላይ ይሰራል ብለን አስባለን። ሌላው ማኑፋክቸሪንግ ላላችሁ ልክ ነው። የሀገሪቷን መንግስት የሚፈልገው ወደ ማኑፋክቸሪንግ የሚገባ ነው። በፕላን ደረጃ እየሰራንባቸው ያሉ ነገሮች አለ። ያው ግን ኢንተርናሽናል ብራንድ ስለሆነ ያው መነጋገር ብዙ አለው። ግን እሱን አድርገን በቅርብ ጊዜ ከተሳካ ሊሆን ይችላል። ግን በሀሳብ ደረጃ እየሰራንባቸው ያሉ ነገሮች አሉ። እሱ ከሆነ ምክንያቱም ያው የኑሮ መወደድ ተያይዞ ዋጋዎች ላይ ጥሩ ኢፌክት ይኖረዋል። በስራ ፈጠራ ደረጃ ማኑፋክቸሪንግ ላይ መግባቱ የተሻለ ስለሚሆን እሱ ላይ የምንሰራቸው ስራዎች ይኖራሉ። በቅርብ ጊዜ የምናሰብነው ማለት ነው። ሞዴሎቹ የፊርማ